የመጀመሪያ ዙር ልክ እንደጨረሳችሁ እንቅልፍ ይላችኋል። ልክ የዘር ፈሳሽ እንደፈሰሰ የሚለቀቁ ሁለት ሆርሞኖች አሉ፣ ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች። እነዚህ ሆርሞኖች ሶስት ነገር ያደርጋሉ። አንደኛ ስትረሳችሁ ዝቅ እንዲል ያደርጋል፣ ሁለተኛ እንቅልፍ እንዲላችሁ ያደርጋል፣ ሶስተኛ ደግሞ የእርካታ ወይም የሳቲስፋክሽን ስሜት ይሰጣችኋል ማለት ነው። ይህ ነገር ግን ለረጅም ጊዜ አይቆይም። ሆርሞኖቹ ሲለቀቁ ብልታችሁ ይልፈሰፈሳል። ከዛ በኋላ ሆርሞኖቹ ተመልሰው ሲወርዱ ደግሞ ብልታችሁ መልሶ ይዘጋጃል ማለት ነው። የብዙ ወንዶች ችግር ይህ ሰዓቱ ከፍ ብሎ ዝቅ ስቲል ድረስ ያለውን ሰዓት የግንኙነት ድባቡን በማስቀጠል ላይ አይደለም የሚቆዩት። ለሁለተኛ ዙር ዝግጁነት አጣው ከማለታችሁ በፊት ሆርሞናችሁ ሲለቀቅ ያላችሁን ሪያክሽን በተቻለ መጠን መገደብ አለባችሁ። እንቅልፍ ቢላችሁን ተገልብጣችሁ መተኛት ሳይሆን አካባቢያችሁ ላይ ያለው ከባለቤታችሁ ጋር ያለውን የግንኙነት ድባብ ማስቀጠል አለባችሁ። ከዛ በኋላ ብልታችሁ ተመልሶ ዝግጁ እስኪሆን ድረስ መጠበቅ ማለት ነው። በእድሜያችሁ ሰዓታችሁ በጣም ረጅም ከመሰላችሁ ወይም ደግሞ ለሁለተኛ ዙር ጭራሽ ዝግጁነት ከሌላችሁ ሆርሞን ላይ፣ ደም ስር ላይ፣ ሳይኮሎጂ ላይ እና ነርቭ ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ ቼክ ማድረግ ትችላላችሁ። 99% የሚሆኑት ወንዶች ባለቤታችሁ ስለ ስንፈተ ወሲባችሁ ምን አይነት ነገር ትናገራለች ብዬ ስጠይቃቸው አውርቼበት አላውቅም፣ አናወራበትም፣ ብዙም አንነጋገርበትም ነው የሚሉት። ለምንድን ነው የማታወሩት? አይኖ ስለ ግንኙነት ነገሮች አደባባይ ላይ አውጥቶ ማውራት ሊከብድ ይችላል። ስንፈተ ወሲብ ብዙ ወንዶችን ሊያሳቅቅ የሚችል ነገር ስለሆነ ብዙ ጊዜ መናገር ሊከብድ ይችላል። ግን እርስ በርሳችሁ ካልተነጋገራችሁበት፣ ባልና ሚስት ሆናችሁ ገርፍሬንድ እና ቦይፍሬንድ ሆናችሁ መነጋገር ካልቻላችሁ ደን ምኑ ላይ ነው ልዩነታችሁ? ግንኙነት ላይ ያላችሁን ችግሮች ኦፕንሊ ማውራቱ ብቻ ብዙ አይነት ለውጦችን ያመጣል። ባለቤታችሁን ወይም ገርፍሬንዳችሁን ኢንቮልቭ እንድታደርጉ እነግራችኋለሁ። ቢካዝ ግንኙነት ላይ ያለ ጤና ማለት ነው አካላዊ ብቻ አይደለም፣ ስነ ልቦናዊ ብዙ የሚደግፋችሁ ነገሮች ስለሚያስፈልጉ እነዛ ነገሮች ደግሞ ከሚስታችሁ ወይም ከገርፍሬንዳችሁ የምታገኙት ነገር ስለሆነ ማለት ነው። ቶሎ መጨረሳችሁን ለማስተካከል አልኮል እየጠጣችሁ፣ ብልት አለመቆም ችግራችሁን ለማስተካከል ቫያግራ እየወሰዳችሁ፣ እንዳታውቅ አድርጋችሁ እየተጠነቀቃችሁ የምትወስዱ ሰዎች ካላችሁ ማለት ነው ስንፈተ ወሲባችሁ በትክክል መታከም የሚችል ነገር ነው። ቢሮዬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል መጥቶ ለመታከም ቀጠሮ ማስያዝ ትችላላችሁ። አንድ ምሽት የተፈጠረው ነገር ምንም ትበልህ ምንም አንተ ችግር ስላለብህ አይደለም። ስለዚህ እርሳውና ወደፊት ቀጥ። ሁሉም ወንድ ማለት ይቻላል በህይወቱ አንድ ጊዜ ወይም የተወሰኑ ጊዜያቶች ላይ የብልት አለመቆም ችግር ወይም የቶሎ መጨረስ ችግር ሊያጋጥመው ይችላል። ግን ስንፈተ ወሲብ አለበት ማለት አይደለም። ኦኬ፣ ስንፈተ ወሲብ ተደጋግሞ መምጣት አለበት። ግን ብዙ ወንዶች የሚቸገሩት ምንድነው? አንድ ጊዜ በሆነ ነገር ብልታቸው ላይ ቆም ይችላል፣ ግንኙነት ላይ ቶሎ ሊጨርሱ ይችላሉ። ከዛ በኋላ ይደነግጣሉ። ሜቢ የዛን ጊዜ ያላቸው ፐርፎርማንስ አሳቋቸው ሊሆን ይችላል፣ ፍርሃት ፈጥሮባቸው ሊሆን ይችላል፣ ወይም አጠገባቸው ያለችው ሴት የሆነ ነገር ተናግሯቸው ይሆናል። በዚህም ግን ያንን ኤክስፒሪየንስ ለዘላለም ይዘውት የሚሄዱት ሰዎች አሉ። አካላዊ የሆነ ስንፈተ ወሲብ ሊያመጣባቸው የሚችል የሆርሞን፣ የደም ስር፣ የነርቭ ችግር ባይኖራቸው እንኳን የዛን ጊዜ የዛን ምሽት የተፈጠረችውን ነገር ደጋግመው እያሰቡ ሳይኮሎጂካል ወይም ስነልቦናዊ የሆነ የብልት አለመቆም ችግርና የቶሎ መጨረስ ነገሮች ሊያጋጥማቸው ይችላል። አካላዊ የሆነ የብልት አለመቆም ችግርና የቶሎ መጨረስ ካሉ ማለት ነው እሱ ጊዜ የሚመርጥ ነገር አይደለም፣ ወይም ሁኔታዎች የሚመርጥ ነገር አይደለም። የዛኔ ሆርሞን፣ ነርቭ እና ሌሎች ነገሮች አሉ ማለት ነው። የዛኔ መታችሁ ቼክ ማድረግና መታከም የሚችል ነገር ነው ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል መምጣት ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ባይ። አንድ ወንድ ግንኙነት ካላደረገ ብልት አካባቢ ያሉት ጡንቻዎች ይሞታሉ። ከዛ በኋላ ለካንሰር ይጋለጣል። ብዙ ሰዎች ግንኙነት ካላደረግን የዘር ፈሳሽ ይጠራቀማል። ስለዚህ ፕሮስቴት አካባቢ ያለ ነገር ካንሰር ሊፈጥር ይችላል። ብልት አካባቢ ያሉት ጡንቻዎች ስራ ስለሚያቆሙ ይደክማሉ። ስለዚህ የብልት አለመቆም ችግር ያመጣል የሚባሉ ብዙ አይነት መላምቶች ያመጣሉ። ትክክል አይደለም። ግንኙነት አለማድረግም ያጋለጠ ነገር የለም። ከሁለት ግንኙነቶች መካከል በጣም ረጅም ጊዜ ቆይተ ግንኙነት ካደረግ ለመጀመሪያ ዙር ወይም ለመጀመሪያ ቀን ግንኙነት በጣም ሴንሲቲቭ ስለምትሆን ቶሎ ልትጨርስ ትችላለህ። ግን የሚቀጥል ነገር አይደለም። ኦኬ፣ ተከትሎ የሚመጣ ነገር አይደለም። ከዛ ምሽት በኋላ የሚጠፋ ነገር ነው። ሲቀጥል ደግሞ ለካንሰር አያጋልጥም። አሁን ፕሮስቴት ካንሰር ያጋልጣሉ ተብሎ ከተቀመጡት የአጋላጭ ፋክተሮች ተብሎ ከተቀመጡት አሜሪካን ካንሰር ሶሳይቲ ከግንኙነት መታቀብ ወይም ግንኙነት አለማድረግ ያስከትላል ብሎ ያላቸው ነገሮች ይሄ ነው። ቶሎ መጨረሱ የሚጠፋ አይነት ነው። የብልት አለመቆም ችግር አያጋጥምም። በዛ ላይ ደግሞ እዛ አካባቢ ያሉት ካንሰሮች የማንኛውም አይነት ካንሰር አያጋልጥም። ግንኙነት
አለማድረግ ችግር ያመጣ እየመሰለ ከሆነና ሴጋ መምታት ውስጥ እየገባ ከሆነ ጭራሽ ሴጋ መምታቱ ነው እዛ አካባቢ ያሉትን ነርቮች ጡንቻዎችና ሌሎችን ነገሮች ጉዳት የሚፈጥርብህ ሆርሞን የሚያዛባብህ ስለዚህ ከግንኙነት መታቀም ያመጣው ነገር የለም ተተወሲብ ካለባችሁና ግንኙነት ብዙ ጊዜ ስላላደረኩኝ ነው እንደዚህ አይነት ነገር የመጣብኝ ብላችሁ ከሆነ አይደለም ባይዘ ቶሎ መጨረሳችሁም የብልት አለመቆም ችግራችሁም የፍላጎት ማነሳችሁም እንደዚህ አይነት ነገሮቹ ባይዘ ማለት ነው ሆርሞን ላይ ነርቭ ላይ ደም ስር ላይ ያሉ ነገሮች ሊሆኑ ይችላሉ መታችሁ ቼክ ተደርጋችሁ እንደ አግባብነቱ መድኃኒት መታዘዝ አለበት በማንኛውም ቶሎ መጨረስና የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማሰስ ትችላላችሁ ባይ ባይ የሴጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለይዘው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም ብዙ አይነት ወንዶች ከሴጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ ከክላይንቶቼ ያለኝን ኤክስፒሪየንስ እኔ ነግራችኋለሁ ከዛ በኋላ እናንተ ከራሳችሁ የሴጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው ሶ ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊደራቸው የሚችለውን ሰዎች በማዋራት ቀስ ብለው የተውት ነገር ነው ሁለተኛ ደግሞ ስፖርት ጀመርኩኝ ነው የነገር በጣም ሳይንቲፊክ የሆነ ነገር ነው because ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች የሚለቀቁት ሆርሞኖች ሴጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ ስለዚህ በሴጋ የሚለቀቀውን በስፖርት ተሰጥቷላችሁ ስለዚህ ሰውነት ያንን ፈሳሾች አይራብም ስለዚህ ቀስ ያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው ሶስተኛ ደግሞ ሚስታችሁን አናግሩ ብዙ አይነት ባለ ትዳሮች አሉ ባይ ዘ ዌይ ትዳር ውስጥ የሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው የነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው ስለዚህ ቢዚ ሆናችሁ አሳልፉ በተቻለ መጠን ስክሮል በማድረግ አታሳልፉ ኦንላይን አታሳልፉት because ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው መጽሐፍ ማንበብ ሊሆን ይችላል ጸሎት ማድረግ ሊሆን ይችላል ሌሎች ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ ያላችሁ መተው አለባችሁ ሴጋ መምታት ሱስ ውስጥ በመተወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ ቀስ ያላችሁ የምትወጡበት ነገር ነው የሚሆነው በቀን 2-3 ስትመቱ የነበራችሁ ሰዎች ቀስ ያላችሁ በቀን አንዴ በሳምንት አንዴ በወር አንዴ ነውና አንዴ ፌል ካደረጋችሁ አንዴ ከወደቃችሁ አንዴ ወደ ኋላ ከተመለሳችሁ ራሳችሁን አትቀሱ ራሳችሁን አትጉዱ ቀስ ያለ የሚጠፋ ነገር ነው ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ ነርቭ ሳይገል ጡንቻ ሳይግመታ ሁሉ ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል because ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው ኦሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ስለሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ ሴጋ መምታት ብዙ አይነት ጥቅሞች አሉት እንደዚህ ብላችሁ የምትከራከሩኝ ሰዎች እንደ ምክንያት አድርጋችሁ የምታቀርቡት ብዙ ነገሮች አሉ ጭንቀትን ይቀንሳል እንቅልፍን ያስተካክላል ፕሮስቴት ካንሰርን ይከላከላል ለግንኙነት ያላችሁን ጉብዝና መፈተሻ ይሆናል የመጀመሪያ ዙር ቶሎ እንዳትጨርሱ ያደርጋችኋል ብልት ያሳድጋል ብዙ አይነት ምክንያቶች ተናገራላችሁ ጭንቀትን መቀነሽ የሚቻልበት ትክክለኛ የሆኑ መንገዶች አሉ እንቅልፍ ማስተካከል የሚቻልበት ለግንኙነት ያላችሁን ጉብዝና ቼክ የምታደርጉበት ብዙ አይነት መንገዶች አሉ ሴጋ አንዱ መሆን የለበትም because ሴጋ የሚያመጣው መዘዝ በጣም ብዙ ነው ነርቭ ይገላል ሆርሞን ያዛባል ከነርቫችሁ የሚወጣውን ፈሳሾች በጣም ያዛባል ከዛ በኋላ የብልት አለመቆም ችግር የቶሎ መጨረስ እና ሌሎች ስንፈተ ወሲቦች ይዞባችሁ ይመጣል ስለዚህ ይሄ ነገር ቢቀርባችሁ ይሻላል ተናግሬያለሁ በፊትም ሆነ አሁን በሴጋ መምታት ነገር ውስጥ ያላችሁ ሰዎች ጦስ ከማምጣቱ በፊት አቁሙ ሳታቆሙ ደግሞ ስንፈተ ወሲብ ኦሬዲ ካመጣባችሁ መታችሁ አግባብ ያለው ምርመራ አድርገንላችሁ ህክምና ልናስጀምራችሁ እንችላለን በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሬ ሁሉ ጊዜ ክፍት ነው
አንድ ወንድ ለግንኙነት የሚያነሳሳው ነገር እንደ እድሜው እየጨመረ ሊመጣ ይችላል። አንድ የ20 ዓመት ወንድ የምታምር ሴት ባጠገቡ ስታልፍ ብልቱ ሊቆም ይችላል። የ40 ዓመት ወንድ ደሴም አይነት ኢፌክት ላይኖረው ይችላል። 20 ዓመት ላይ ያለ ወንድ ጠዋት የሚቆምለት ነገር በጣም ብዙ ሊሆን ይችላል በሳምንት። 40-50 ዓመት ላይ ደግሞ ብልታቸው ሊቆም ይችላል፣ ግን ያን ያክል በሳምንት ብዙ ላይሆን ይችላል። 20 ዓመት ላይ ያለ ወንድ ብዙ ጊዜ ለግንኙነት በጣም ፍላጎት አለው፣ በጣም ከፍ ያለ ነገር ነው የሚሆነው። 50 ምናምን ዓመት ላይ ደግሞ ለግንኙነት ያለ ፍላጎት ሊቀንስ ይችላል። 20 ዓመት ላይ ያለ ወንድ በ30 ደቂቃ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ምናምን ዓመት ላይ ደግሞ 24 ሰዓት ሊፈጅባቸው ይችላል። ስለዚህ እድሜያችሁ ከፍ እያለ የሚመጣው ትንሽዬ አይነት ለውጦች ሜቢ ለግንኙነት ሊያነሳሳችሁ የሚገባው ነገር ትንሽ ከፍ ካለ ወይም ደግሞ ለሁለተኛ ዙር የምትዘጋጁበት ጊዜ ትንሽ በጣም ረዘም ካለ ስንፈተ ወሲብ መጣባችሁ ወይም የግንኙነት ህይወታችሁ ገደል ገባ ማለት አይደለም። ከእድሜ ጋር የሚመጡ ነገሮች ኖርማል የሆኑ ነገሮች አሉ። ያለ እድሜያችሁ ደግሞ የሚበላሹ ነገሮች አሉ። እነሱን ነገሮች መታችሁ የትኛው ነው ችግር የትኛው ነው ኖርማል የሚባለው ነገር ተነጋግረን ያሰባችሁት ነገር ችግር ከሆነ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ያለውን ችግር መርምረን ከዛ በኋላ እንደ አግባብነቱ መድኃኒት መስጠት እንችላለን ማለት ነው። ወንዶች ሴክስ አይፈልጉም፣ ያስፈልጋቸዋል። ወንዶች ለግንኙነት ያላቸው ፍላጎት በጣም ኤክሰስ ሲሆን ባይ ዘ ዌይ ዝም ብለው ከግንኙነት ውጪ ሌላ ሀሳብ የላቸውም ወይ ብለን ብዙዎቻችን ጀጅ እናደርጋቸዋለን። አይደለም፣ ያስፈልጋቸዋል። ወንዶች ኖርማሊ ከሴቶች ስትረስ ሆርሞን የምንለው ወይም ኮርቲሶል ሌቭላቸው በጣም ከፍተኛ ነው። ከዛ በኋላ ደግሞ በላይፍ የሚያዩት በሶሳይቲ በቤተሰብ በተለያየ ነገር ባለባቸው ጫና ደግሞ የስትረስ ሌቭላቸው በጣም ከፍ ያለ ነው። ስለዚህ ወንዶች ያንን ኮርቲሶል ሌቭላቸውን ባላንስ ለማድረግና የጭንቀት ሆርሞናቸውን ለመቀነስ ዘርፈሳሽ በሚፈስበት ጊዜ፣ ዘርፈሳሽ በሚለቀቅበት ጊዜ የሚለቀቁት ሆርሞኖች ያስፈልገዋል። ስለዚህ ሴቶች ግንኙነት ባሎቻችሁን አትከልክሉ። ቢካዝ ወደማይሆን አይነት ስነልቦናዊና አካላዊ የሆነ ጫናዎች ይከታሉ።